يا الله الله يا الله الله يا الله. بسم الله الرحمن الرحيم. الحمد لله على نعمائه وأشكره على آلائه وصلى الله على سيدنا محمد واسطة عقد أنبيائه وعلى آله وصحبه وأوليائه. أحمده سبحانه حمدا يكون سببا مدنيا من رضاه، وأشكره شكرا يكون مقربا من الفوز بمغفرته. وبعد أحبتي الكرام، السلام عليكم ورحمة الله تعالى وبركاته. وقالت اليهود يد الله مغلولة غلت أيديهم ولعنوا بما قالوا بل يداه مبسوطتان ينفق كيف يشاء وليزيدن كثيرا منهم ما أنزل إليك من ربك طغيانا وكفرا وألقينا بينهم العداوة والبغضاء إلى يوم القيامة كلما أوقدوا نارا للحرب أطفأها الله ويسعون في الأرض فسادا والله لا يحب المفسدين. قالت اليهود أيهوداوش بلوالو من قالوا يد الله مغلولة يا الله እጅ ታሰረ ነው አሉ። የድ ሲሉ አሁን እዚህ የፈለጉበት እነሱ እጁ ታስሯል ማለት አይደለም። እነሱ በፊት ሙሳን ሲከተሉ በነበረ ጊዜ ሸሪዓተል እስላሚያን በሚያከብሩበት ጥሩ ይኖሩ ነበር፣ በስጥ ነበራቸው፣ ደህና ይበሉ ነበር፣ ይጠጡ ነበር። ወንጀል ላይ ሲሳተፉ ግን ቃት ሆነባቸው። ወደዛ ሲሳተፉ ማለት በችግር ሲጠመዱ ምን አሉ? وقالت اليهود يد الله مغلولة ብለዋሉ። መቁላል ቀውሉ يد الله مغلولة ብለዋሉ። ያ አላህ እጅ ታስሯል ማለት ለኛ እየሰጠና አይደለም፣ በዲህነት እያስቸገረን ነው። አንድ እጅ የታሰረ ሰው መስጠት እንደማይችለው ሁሉ አላህ እየሰጠና አይደለም ብለዋሉ። غلت أيديهم ይሄ እርግማን ነው። እጃቸውን ይሰራውና خلق السماوات والأرض غلت أيديهم እያለ ነው። እጃቸው ይታሰርና ከኸይር محبوس ናቸው እያላቸው ነው አላህ። እና ይሄን ሲሉ የፈለጉበት በዛሂር ማለት አይደለም። محبوسة عن إدراك الرزق علينا نسبه إلى البخل خلق السماوات والأرض ሰስቷል። እኛን እያበላን እያጠጣን እየሰጠን አይደለም ብለዋሉ። غلت أيديهم أمسكت ومنعت عن فعل الخير وأجابهم تعالى من على الله መልስ ሰጣቸው። ይሄን በሚሉ ጊዜና بل يداه مبسوطتان ይሄ ኪናያ እስቲዓራ ምንለው ለዚህ ነው። የኻሊቅ السماوات والأرض እጁ የታሰረ በኺል ጌታ ሳይሆን ሁለት እጁም እንዲያው የተዘረጋ ነው ማለት ምንድነው? ከሌኮ እንዲያው ሁለት እጁም የተዘረጋ ነው ማለት ሰኺይ ነው፣ ይሰጣል አላህ ለይለን ወነሃራ። እነሱ በሚሰሩት ወንጀል ያ ሪዝቃቸው ታገደባቸው፣ በሚሰሩት ወንጀል አዝመራው በሚሰሩት ወንጀል የንግዱ ሁሉ እንዳልሆነ ሆነ እንጂ خالق السماوات والأرض ما ليلا ونهارا የሚሰጥ ጌታ ነው። በኺል የሆነ እጁ የታሰረ አይደለም ብሎ ለይሁዶች አላህ መለሰ። ይሄ እንግዲህ ኪናያ ነው። አሁን ኪናያ ማለት ምንድነው? አንድ ሰው እኮ ከለጁ ረጅም ነው ብንል፣ እጁ ሰፊ ነው ብንል፣ አረ እንደ ሁለት እጁን ዘርግቶለታል ብንል ምንድነው የምንጠቀመው? ከዚህ በኋላ ከለጁ ሰፊ ነው ስለተባለ ከማንም ላዲያም ያህል እጅ ያለው ማለት አይደለም። እሱ እጁ የታሰረ እኮ ነው፣ ብትመታው ጠብ አይለውም ማለት ምንድነው? ታስሯል በገመድ ወይም ምንድነው ይሄ ጅብ አሰረ ግርብረት እንደሚባለው አለ አይደል? ካቴና ያ ገብቶበታል ማለት አይደለም። ይሄ ለአረቦቹም ይገባል፣ በእኛም ቋንቋ ይገባል። የመጣው ምንድን ነበር? በለይዳሁ መብሱጦታኒ ማለት ዩንፍ ለይህ ብሎ ምን አለ? ዩንፊቁ ከይፈ የሻኡ አላህ እንደፈለገ ለይለ ወነሃራ ይሰጣል እንጂ የሚያልቅበት ጌታ አይደለም ነው።
ይሄን አያት ሰሙና ወሃቢያዎች በሌዳሁ መብሱጦታን ሁለት እጅ አለው ሁለቱም የተዘረጋ ነው አሉ። እንግዲህ ለይል ነው ቀን ነው የነሱ ጌታ ዘርግቶ ዝም የሚል ጌታ ማለት ነው። አና አውልም በሌዳሁ መብሱጦታን ይላል። ይሄ አሁን አቅል ላለው ሰው እጁ የታሰረ ነው እጁ የተፈታ ነው እጁ የተዘረጋ ነው ሲባል ምን እንደተፈለገበት ምንም ብዙ መድከም ብዙ ማስረዳት እኮ የሚያስፈልገው ጉዳይ አልነበረም ማለት ይታወቃል። በሌዳሁ መብሱጦታን ይንፊቁ ከይፈ የሻ ብሎ አላህ በእንትን አለ። ይሁዶች ምን ይፈልጉበታል የሚለውን ሷሂብ አልባህር ምን ወዛሂሩ ቀውል اليهود የሚገርም እንግዲህ ተመልከቱ ኢነ ሊላሂ የደን فإن كانوا أرادوا الجارحة فهو مناسب مذهبهم ልክ እንደ ወሃቢያዎች የሚሉት ምንድነው ጃሪህ አለው እጅ አለው እጅ የማይመስል እንጂ አይደለም የሚለው ወሃቢያ إذ هو التجسيم زعموا ከይሁዶች ውስጥ የሚገርም እኮ ነው አነ ረበሁም አብየዱ الرأس واللحية ይላሉ። ይሄ ሽማግሌ ጺሙ የሸበተ ከዛሊከ ራሱ የሸበተ ቃኢዱን አላ ኩርሲይን وزعموا أنه فرغ من خلق السماوات والأرض يوم الجمعة جمعة كان سماين مريت ترسو واستلقى على ظهره واضعا إحدى رجله على الأخرى للاستراحات لا حول ولا قوة إلا بالله አንዱ ድግሩን አንድ ድግር ላይ አድርጎ አርሽ ላይ ተጋሎ ቅዳሜ ቀን ውሏል። ይሄ የይሁዶች እምነት ነው አይደል? ወሃቢያ ይሄን ሲል የይሁዶችን እምነት አመን አላመነም ምንድነው ሌላ ነገር የሚባለው? አይኑ ይሄንቲ ግን የሚገርም እነሱ ሲሉ ተውሂድ ይሆናል። አሁን የነኛ እንዲህ ብላችኋል ስንላቸው እኮ ማስጠላቱ የሚታወቃቸው ከኛ ሲሰሙት ነው መሰል ግድ የለም ከኛ ይወሰዱት ማስጠላቱን የነሱ ሸሆይ ተውሂድ አስመስለው አሳምረው ቀባብተው ከሆነ የነገሯቸው ምን ያህል አስቀያሚ እንደሆነ ችግር የለም ከኛ ይወሰዱት ነው። አቅላቸው ቁጭ ብለው ምን ያመለኩ ነው ያለሁት የሚለውን ነገር እንግዲህ እነ ሷሂብ አልባህር የሚሏቸው ነው እና ኪናያ ነው የተፈለገበት መጃዝ ነው። ስለዚህ ينفقو كيف يشاء ግን የሚገርመው የቁርአንን አጂብ ولا يزيدن كثيرا منهم ما انزل اليك من ربك ይሄ ከአላህ የወረደው ቁርአን አብዛኛዎቹን ምን ይጨምርላቸዋል? ጡግያና ወኩፍራ ይላል አላህ። ማለት አያቱ በወረደ ቁጥር ያን በካዱ ቁጥር አያቱ በወረደ ቁጥር ሌላ በተናገሩ ቁጥር እንደው ምናቸው እየጨመረ ይሄዳል ጥሜታቸው ይሄ ክህደታቸው እየነተረ ይሄዳል ይላል ቁርአን። በነገራችን ላይ እንደምንድነው እንደ ዝናብ ማለት ይቻላል። አሁን እዚህ መሬት ላይ ሬት አለ ቁልቋል አለ ብርቱካን አለ ጣፋጮችም አሉ መራራዎችም አሉ እኮ አይደል? እነዛ መራራዎችም ዝናብ በለለ ጊዜ ጥልግ ብለው ምሬታቸው ይቀንስ ነበር የሚጣፍጡትም ከዛሊከ ቁርአን ሲወርድ ያ ጣፋጩ እንደ ብርቱካን እንደ ሙዝ ያለው ምን ይጨምራል? ጣፋጩን እኮ ነው እየጨመረ የሚሄደው። እንደ ቁልቋል እንደ ሬት ያለው ሳዲሞ ምን ይጨምራል? ምሬቱ ነው እየነተረ የሚሄደው። ቁርአንም በዲህና ቀልብ ካንተን ካላሉት በነገርናቸው ቁጥር መጀመሪያ ውስጣቸው ተበላሽቷል። ተውሂድ የለም ከዛሊከ ስትለው አያቱ በወረደ ቁጥር ይሄን የመሰለ ቁርአን መድኃኒት ለነዛ እንደው ምንድነው የሚጨምርላቸው? ጥሜታቸው ክህደታቸው እየጨመረ ይሄዳል። ይሄን አያትም ተው እንደ አይደለም እንዴት ይሄን ይለዋል ብሎ ሲሰድ ይሄን ሲክድ የነሱ እየጨመረ የሚሄደው ምንድነው? ጡግያናን ወኩፍራ የሚያጅም መድኃኒቱ ለነሱ መርዝ ሆነባቸው እኮ ንጹህ ቀልብ ይዞ ቁርአን ሚነላህ ነው ብሎ ረሱል አለይሂ ሰላቱ ወሰለም ትክክለኛ ረሱል ናቸው ብሎ ቢቀበል የሰው ልጅ መድኃኒት ሽፋኡ ሊማ ፊ ሱዱር የሆነው ቁርአን ለነሱ ግን ወላ የዚደና በእነ ተእኪድም አክዶ በላም ከثيرا منهم ما انزل اليك من ربك طغيانا وكفرا አለና وعلقينا بينهم العداوة والبغضاء الى يوم القيامه በይሁዳና በነሷራ መሐከል እስከ ቂያማ ቀን ድረስ እርስ በርሳቸው ጸብንና ጥላቻን እንዲፈጠር አድርጌዋለሁ። ይሄ አይለቅም። ይሁዳው ነሷራው ይሁዳን እንደጠላ ነው የሚቀጥለው። ግን ለሸሪዓተል እስላሚያ ሲሆን አንድ ይሆናሉ። የሚገርመው ማለት ነው ማንኛውም አህለ ዶላል እርስ በርሳቸው አይስማሙ፣ እርስ በርሳቸው ጸባላቸው። ለሐቅ ግን ለሙስሊምና ለኢስላም ሲሆን ተባብረው አህለ ሱና ላይ ሲሆን ይተባበራሉ። እዛኮ ተስማምተዋል ማለት አይደለም። ወይም ምንድነው ወአልቀይና በይነሁም ማለት በይነል ይሁዲ እርስ በርሳቸው በይነሁም በይነ ነሷራ እርስ በርሳቸው ከዛልከ ነሷራው ስንት አይነት አለው ይሁዳው ስንት አይነት አለው። ጥላቻ እርስ በርሳቸው አንዱን ይጣላዋል። እርስ በርሳቸውም የጠነከረ ጥላቻና ጸባላቸው ኢላየው ሚልቂያማ
ይሄን ካለ በኋላ ምን አለ ኩለማ አውቀዱ ናረን ሊልሐርብ የሚገርመው ይሄ ነው በሙስሊሞች ላይ ሙስሊሞችን ለማጥፋት ሐቅን ለማጥፋት የጦርነቱን እሳት ባቀጣጠሉ ቁጥር ነገሩን ባጥወዙት ቁጥር አጥፋአህ አላህ ያን ለማረጋዋለሁ ይላል ደስ የሚለው ሸሪዓተል እስላሚያ እኮ ዝም የደረሰው በይህ ነው እኮ እቺ አህለል ሐቅ የምትባለው ጧኢፋ በተለያየ ምክንያት ጦርነቱን በተለያየ ምክንያት ጥላቻውን በተለያየ ምክንያት ሲያጦዙት አላህ ባልተሰበው በሌላው ያጠፋባቸዋል እነሱ ደግሞ በሌላው ይለኩሱና ያቀጣጥሉታል አሁንም ያጠፋዋል ከዛሊከ አሁንም ቢሆን በተለያየ እነሱ የተለያየ ነገር ፈጥረው ምን ብለው ለሐቅ ሰዎችና ሐቅን እናጠፋለን ሲሉ አላህ ያንን እንዲያልነበር አድርጎ ያጠፋባቸዋል ወየስዓውነ ፊል አርዲ ፈሳዳ እነሱ ጧት ማታ የሚቻኮሉት ምንድነው ፈሳድን ለመስራት ሸሪዓተል እስላሚያ ያልፈቀደውን ለመስራት ያለ ኃይላቸውን ተጠቅመው ይወጣሉ ይወርዳሉ ይለፋሉ አለ አንዷ ደግሞ አሁን ከመጣቸው አንዲት ፍልስፍና አለች በጣም አሁን በቅርብ ጊዜ በዓለም ደረጃ ያስጮሁ ተሰራይታ ተፈናጥራ እስከኛ ሀገርም የገባች ምንም ትባል ፍልስፍና መታለች نكفر القول ولا نكفر القائل نبدئ القول ولا نبدئ القائل من العجب كنا አይደለም እኛ የምናወራው አሁን ከነገሯ ጋር ናታሉ እቺ ኩፍር የምትባሉና ግን ኩፍሩን የሰራውን ሰው በጭራሽ ካፊር አንለውም ስራዋን ሙብተዲ ቢድዓናት እንላለን ወላ نبدئ القائل ይሄን የተናገረውን ጭራሽ ሙብተዲ ነው አንልም ከሰዎቹ ጋር ጉዳይ የለንም እኛ ከወንጀሏ ጋር ነን ይላሉ የቁርአን ምን አለ ምንጠላው ምን ነው የሚለው መሰለው ወንጀሏን እንጠላለን እንጂ ሰዎቹን አይደለም ምንጠላው አሉ ቁርአን ምን አለ والله لا يحب المفسدين ሙፍሲዶቹን ሙፍሲድ ብሎ ማለት ዚና ሊሰራ ይችላል ተጅሲም ሊያደርግ ይችላል የተለያየ ማዕሲያ ፈሳድ ሲባል ያጠቃልላል አላህ የማይወዳቸው ፈሳዷን የማይወዳት ማን ነው የማይወደው የውመል ቂያማ የሚቀጣው ማን ነው ሙፍሲዶቹን ኩፍር የሰሩትን ነው እንጂ ኩፍሯ እንዳትከሰች ተብላ ታዛለች ስርቆት የምትባል እንዳትሰረቂ ተብላ ታዛለች ይያልኩ ነው እነዚህ ሰዎች የሚሉን አረድ ጋር እንዳትሰርቅ ኩፍር እንዳትሰራ ቢድዓ እንዳትሰራ ዚና እንዳትሰራ የተለያየ ነገር ሰው እንዲያገል ተብሎ የተከለከለው ማን ነው የሰው ልጅ ነው ጥሩ ሲሰራ የሚወደደው ማን ነው ሰውየው ነው መጥፎ ሲሰራ የሚጠየቀው የሚጠላው ማን ነው ሰውየው ነው ስለዚህ ያ ማለት ምንድነው ለምን ያለውን ገልብጠውት መሰለ ሰውየውን ጠልተን አንድ ሰው ሳት ላይ ቢወርቅ ገደል ላይ ቢወርቅ እንደማንተው ሁሉ ሰው ወንጀል ላይ ቢዘፈቅም ቀርበን ከዛ ከወንጀሉ እናወጣዋለን ተሆነ የመቼም አይራቅም ምንም ቢሆን አሳዛኝ ነው የፈለገውን ቢያምን የፈለገውን ቢሰራ ቀርበህ ከዛ ከቆሻሻው ላይ አንስተህ አጣጥበህ ንጹህ ልታረጋው ትችላለህ እነሱ ግን እየተጠቀሙበት ያለው ምንም ይስራ ከሰውየው ጋር ጭራሽ ጉዳይ የለንም ስራዋን ብቻ እናበይንልሃለን ይላል ስራው መጥፎ ነው ስራዋንም የሚሰራው ሰው ሸሪዓተል እስላሚያ ከልክሎታል ረሱሉ አፍضل العباده الحب لله والبغض لله ለአላህ ብለን የምንወደው ማንን ነው ሰዎችን አይደል የምንወዳቸው አልሙተሐቡነ ፊላህ ሲባልኮ ሰዎች ናቸው የምንዋደደው መልቂያማ ስለዚህ መጥፎ ሲሰራ ሰውየው ሊላህ ብሎ መጥላት ማለት ምንድነው ዛቱ ወንጀል ስለሰራ እንጂ ሰውየው ማን ስለሆነ ምን ስለሆነ አይደለም ሊላህ ብለህ የወደድከው ከሸሪዓተል እስላሚያ ሲወጣ ሊላህ ብለህ ተጠላዋለህ ሊላህ ብለህ በፈሳዱ የጠላው ሰው መስመሩ ላይ ሲገባ ትናንትና ጥላት የነበረው ዛሬ ወዲያጃችን ነው ሊላህ ብለን እንወደዋለን እኛ ያልነው እውነት ለመሆኑ والله لا يحب المفسدين አላህ አይወዳቸውም ማለት ምንድነው የውመል ቂያማ ይቀጣቸዋል ለጀሃነም ያረጋቸዋል ማለት ነው እንጂ አረድ የውመል ቂያማ ስራ የውመል ቂያማም ጀዛእ የሚላት እሷ አይደለም የምትመነዳውም የምትቀጣውም እሷ አይደለችም እሷን የሰራ ነውና ሰውን በእንዲህ አይነት ማታለል በእንዲህ አይነት ማጭበርበር የራው ነገር ሁሉ ሲያዝ ልክ አዛይ መስለው ሰውየው ለምን ተናገረዋል ለምን ካፊር ትለዋለህ ስራዋን ብቻ ኩፍር ነው በል ስራዋን ብቻ ቢድዓ ነው በል በፍጹም ሊያስሄድ አይችልም ንፈሲቁል ቀውላ ወላ ንፈሲቁል ቃኢል ስራው ፊስቅ ከሆነ ያን የተገበረ ሰውዬ በትክክል ፋሲቅ ነው ይባላል ካፊሩ ካፊር ነው ይባላል ሙእሚኑ ሲያምን ሙእሚን ነው ይባላልና ሁለቱ ተነጥለው አይታዩም እያለ ነው
ولو أن أهل الكتاب آمنوا واتقوا لكفرنا عنهم سيئاتهم ولأدخلناهم جنات النعيم. ደስ የሚለው ምን ነው? አንድ ሰው ትናንትና ምን ነበርክ አይባልም። ትናንትና ይሁዳ ሊሆን ይችላል፣ ትናንትና ነሷራ ሊሆን ይችላል፣ ትናንትና የፈለገውን መጁሳሳት አምላኪ ሊሆን ይችላል። ግን ሸሃደተይን አድርጎ በትክክል ወደ ዲነል ኢስላም ከገባ አልኢስላሙ የጁቡ ማቀብለው ችግር የለም። ወለው አነ አህለል ኪታብ አመኑ ኢማንን ሶሂሃ እነዛ አህለል ኪታብ በተውራት በእንጂል እንመራለን የነብዩላህ ሙሳ ሰዎች ነን ወይም የነብዩላህ ኢሳ ሰዎች ነን የሚሉት ትክክለኛ እምነትን ቢያምኑና ወተቀውላህ አላህን ቢፈሩ ቁርአን የሚያዛቸውን ቢፈጽሙ የሚከለክላቸውን ቢከለከሉ ኑሮ ለከፈርና عنهم سيئاتهم ይላል አላህ። እስካሁን የነበራቸውን መጥፎ ስራ እንሰርዝላቸው ነበር። ባለፈው አይጠየቁም። ወደ ኢስላም ሲገባ አንድ ሰው በትክክል ከልቡ ከውስጡ ከገባ ትናንትና ምን ነበርክ፣ ትናንትና ይሄን ሰርተሃል ሊባል አይችልም። ለከፈርና عنهم سيئاتهم ይሄም ከሆነ በኋላ ወላ አድኸልናሁም ጀናት النعيم የጸጋና የደስታ የድሎት ባለቤት የሆነችውንም ጀነት እናስገባቸው ነበር እነሱ ባመኑ ይላል። አላመኑም በዛው ቀሩ እንጂ ብዙዎቻቸው አምነው ከገቡ ደስ የሚለው ዲነል ኢስላም እኮ ነው። የፈለገውን ያህል ትናንትና ማዓሲ ሰርቶ በፈለገው መጥፎ በሆነ ወንጀል ውስጥ ተዘፍቆ ቆይቶ አላህ ወፍቆት ወደ ዲነል ኢስላም ከገባ የተውበት በር ተዘግቷል። አንተ ወደህ መምጣት አትችልም ተብሎ የተውበት በር የተዘጋበት ሰው ማንም የለም። ግን ሙጀሲም ከሆነ ተጅሲሙን ትቶ መምጣት አለበት። ሙዓጢል ከሆነ ተዕጢሉን ትቶ መምጣት አለበት። ከዛሊከ ሳሊሱ ሰላሳ የሚል ከሆነ ሳሊሱ ሰላሳ የሚለውን ያ ከጀነት ሊያግደው የሚችለውን ለጀሃነም ሊያጋለጥ የሚችለውን እምነት ትቶ እንጂ ወደ ጀሃነም የሚያስገባን ስራ እየሰራ የጀነት ሰው ነው ብሎ ማሰብ በጣም ምን ያህል ትልቅ ወንጀል እንደሆነ ነው እኮ የሚያሳየው። ይሄ ከሆነ ማለት ምንም አህለል ኢስላም አህለል ኸይሩም አህለል ሸሩም አልተለየም ማለት ነው። እምነቱ የተበከለውም ችግር የለበትም የጀነት ነው ሙስሊም ነው ከተባለ፣ ትክክለኛ ያመነውም አይ ትክክል ነው ችግር የለውም። የፈለገውን አምኖ የፈለገውን ኢዕቲቃድ አድርጎ ጀነት ይገባል ብሎ ማሰብ በሰው ልጅ አቅል የሚታሰብ አይደለም እኮ በሐቂቃ ምን አይነት በሽታ ምን አይነት ልክፍት እንደሆነ። ይህንንም በነገራችን ላይ በአንድ ጊዜ የመጣ ጉዳይ አይደለም። ለብዙ ጊዜና አውሮፓዎች የሰሩት ለብዙ ጊዜና ይሁዳዎች የጣሩት የተከሉት አንዳንድ እንደማንጎ ያሉ እኮ ብዙ 9 ዓመት 10 ዓመት 8 ዓመት ይፈጃሉ። ይሄን ለማድረግ ደግሞ ከ200 300 ዓመትም በላይ ከዛም በላይ ጥረው ትንሽ ከአዝሃር ጀምረው የሰሩ ስራ አለ። በዓለም ሙስሊሙን ሲያላሉት በኢስላም ውስጥ እንደው ላኢላሃ ኢላላህ ካለ የፈለገውንም ቢል ችግር የለም ሲሉ አሁን ከዛ ተሻግረው ምን አሉ? ሀያት ከሰጠን የምናየው ሁሉም ነቅቶ የሚጠብቀው ነገ ከነገ ወዲያ ጌታ ብሎ ካመነ በማንኛውም ችግር የለበትም። ይሁዳውም ነሷራውም ሙስሊሙም አንዲ ነው። ይሁዳው ነሷራው መጥቶ አንተ ጋር የፈለገውን ሰርቶ ይሄዳል። አንተ ምድህዛ የፈለከውን ታረጋለህ። ብቻ ጌታ አለ ያለ ሰው ሁሉም የጀነት ነው ብለህ መን የሚለው አሁን እዚህ ላይ ደርሰዋል። አሁን ይሄ ተጅሲሙን ምናምኑን ሰውን እኮ ችግር የለም አካልም ቢያመልክ ችግር የለም ሙስሊም ነው ምናምን የሚለውን የግድ እያስለመዱት አይደለም። ከዛ በኋላ ሳሊሱ ሰላሳ እያለ ኢየሱስ ጌታ ነው እንቢል ጌታ ብሏል። ሰው ባመነበት ሰላም ይወጣልና ይሄ ኩፍር ነው እንዲያትል ይሄ ሽርክ ነው እንዲያትል የሚል ትምህርት ቤት ሰርተው ገንብተው ተማሪ ወስደው ሀታ ከኢትዮጵያ ሳይቀር አሁን እየጣሩ ነው። አላህ ይጠብቀን። ከይህ ነጃ ሊወጣ የሚችለው ወደ ትክክለኛ ዑለማዎች ጠጋ ብሎ ልጆቹንም ሚስቶቹንም ከወዲሁ አሳውቆ መጠበቅ ካልሆነ በስተቀር ሌላ ከፋ ከዚህም እንደሚመጣ ምንም ሸክ የለውም። ዩስቢሁ الرجل مؤمنا ويمسي كافرا ويمسي مؤمنا ويصبح كافرا إلا من أحياه الله بالعلم ኢማሙ ጦበራኒ እንደዛ ነው ያሉት። የረሱል አለይሂ ሰላቱ ወሰለም ትናንት የነበረው አፍዋጃ ወደ ኩፍር ይገባል። ጧት የነበረው ማታ የነበረው ጧት ላይ ግን ራሱን ሸሪዓተል ኢስላሚያን በትክክል አውቆ ውስጡን በእውቀት ሕያው አድርጎ የሚጠብቅ ካልሆነ በስተቀር ግን
علم الضروريين ቢያንሳቆ አቂዳው ምን እንደሆነ ሊገዛው የሚገባ ጌታ ማን ነው የሚለውን ከእስላም ሊያስወጡ የሚችሉ ምንድናቸው በእስላም ሊያስቀጥሉ የሚችሉ ነገሮች ምንድናቸው ብሎ ራሱን አጠንክሮ የጠበቀ ሰው የፈለገው ማዕበል ቢመጣ ምንም ችግር የለበትም እንጂ ሌላው እንዲሁ በካፊያው ይርሳል በዳመናውም ይወረዛል ችግር ስለሚሆን ሁላችንም አላህ ያጠንክረን እሺ ولو أنهم أقاموا التوراة والإنجيل وما أنزل إليهم من ربهم لأكلوا من فوقهم ومن تحت أرجلهم منهم أمة مقتصدة وكثير منهم ساء ما يعملون ولو أنهم أهل الكتاب أقاموا التوراة والإنجيل توراةنا إنجيل بلهم بتككل بتجبروت إلى الله توراةنا إنجيل مالت ياهون الناس وإنجيل يالو وريت يميلوت عليهم تحرفوا يسوي جبتوبتال تككلنيا نبي الله موسى يستلالفوت نبي الله موسى يستلالفوت التوراة የሚያስተምረው ምንድነው እስላምን ስለሚያስተምር ተውራት የነብዩላህ ሙሳንም ከነብዩላህ ሙሳ በፊት የነበሩትንም ነብያቶች ከሙሳ ወዲህ የነበሩትን የኢሳንም ኢሳ መሐከለ ያሉትንም የረሱልን hatta ነብይነት ይቀበላል ኢንጂሉም ከዛሊከ ስለዚህ ተውራትና ኢንጂልን በተግባር አዋሉ ማለት ምን ማለት ነው በትክክል እስላምን ተቀበሉ ማለት ነው ነብዩላህ ሙሳም ሲያስተምሩት የነበረው እስላም ነው ነብዩላህ ኢሳም ሲያስተምሩት የነበሩት ያ ሁሉ ከአደም ጀምሮ የነበሩት ነብያቶች የሚያስተምሩት ሃይማኖት እስላምና እስላም ብቻ ስለሆነ እንጂ አሁን እንደዚህ ጭምልልቅ አድርገውት ሰርዘው ደልዘው እንደፈለጉ አድርገው በተውራት በኢንጂል ቢሰሩ ይሄን ኸይር ያገኛሉ ማለት አይደለም እና ተውራቱ በሚለው ኢንጂሉ በሚለው በትክክለኛው በሙሳና በኢሳ ጊዜ በነበሩት وما أنزل إليهم من ربهم ቁርአንንም ተቀብለው የሰው ልጆች ቁርአን የሚያዘውን ቢተገብሩ ቁርአን የሚከለክለውን ቢከለክሉ የቁርአንን መመሪያ ሰዎች በተግባር ቢያውሉ ኑሮ لأكلوا من فوقهم ومن تحت أرجلهم سبحان الله እንደው ከላይም ዝናቡ ጊዜውን ጠብቆ ይዘንብ ነበር ከታችም መሬቱ በስርዓት ያብቅሎ ፍሬ ይሰጥ ነበር አላ ኩል ሐል ከላይም ከታችም ከጎንም ሪዝቅ ይሆን ነበር እንዲህ አይነት በላ የኑሮ ውድነት በሰዎች ላይ ባልተከሰተና ሰዎች በችግር ባልተቀጡ ነበር ኢላላ አላህ ግን ሸሪዓተል እስላሚያን ዲነል እስላምን ትእዛዝን ማክበር የተከለከለው መከልከል ሲተው የሰው ልጅ አላህ ደግሞ በቀህት ይቀጣል በኑሮ ውድነት ይቀጣል በተለያየ ነገር በላ ወማ አሷበትኩም ሚን ሙሲበቲን فبما كسبت أيديكم እኛምናው እኮ አዲስ ነገር የተከሰተ ይመስላል ያንዳንዱ የሚያገኛችሁ በላ የመሪዎች ክፋት የኑሮ ውድነት የጤና ማጣት ጭንቀት በቤት hatta የተለያየ ነገር እናንተን የሚያገኛችሁ فبما كسبت أيديكم እናንተ በሰራችሁት ስራ ነው እንዲያውም ወያፉ አን ከፊር ይላሉ ቡሽራ አልሐፊ የሚባሉት አንዲ አላህን ፈሪ ተቅይ ነበሩና ምን አሉ እኔ በመሰራ ስራ አሉ ሌላው ቀርቶ እንሰሳዎቹ ላይ ሌላው ቀርቶ ልጆቼ ሚስቶቼ ላይ ያየው ነበር ይላሉ እኔ ትንሽ የሆነ ዘንበል ያለ ነገር ስሰራ ከብቶቹም ይከፉብኛል ሚስቴም ልጆቼ ሳይቀሩ ይቀያየራሉ አሉ እኔ ቀጥ በመል ጊዜ hatta ቤት ጀምሮ ሰላም ይሆናል ምን አጥፍቼ ነው በየማየው hatta ልጆቹ ላይ ሚስቴ ላይ እንሰሳዎቹ ላይ ሳይቀራያው ነበር አሉ እንኳንስ ነገሮች እንዲህ ልቅልቅ ማለት ይቀርና ያንዳንዱ ነገሮች መዘበራረቅ ምንድነው የራሳችን ስራ እኛው የምናመጣው ሙሲባ ነው ለይም ይጣመው ነበር መጀመሪያ ጥፋቱን አውቆ አላህ ያ ረብ ማረን ማለት ነበርኩ እንኳን ይሄ ሊያረግ እንደውም እየጨመረ ሰው ልጅ እየከፋ ዲኑንም እያስመሰለ ወደ ባሳ አዘቅት ሲገባ ነገሮች ደግሞ ማሚየው ምን ኢላው በእደው አሸድ እየጠነከረ እየጠበቀ ይመጣልና እናንተ መመሪያው በሚለው ሸሪዓተል እስላሚያን ብትተገብሩ ኑሮ ከላይም የሚያፈራው ያፈራል የሚያበቅለው የሚያበላል ሁሉም ነገር ተስማምቶ ኑሯችሁን በተስተካከለ ነበር ይላል منهم أمة مقتصدة ከነዛ ከአህለል ኪታቦች ውስጥ የተስተካከሉና ሚዛናቸውን የጠበቁ ማሉ እንደና አብዱላህ ኢብኑ ሰላም ይመስል
ግን ወከሲሩ ሚንሁም ተአህለል ኪታቦች በጣም ቁጥራቸው የበዛ ሳአማ ያዕመሉን የሚሰሩ በጣም የከፋና በላ የሚያመጣ እንጂ ረሕመት የሚያመጣ አይደለም ይላል። ይሄ የነቢዩላህ ሙሳ ተከታዮች ነን የነቢዩላህ ኢሳ ተከታዮች ነን የሚሉ አህለል ኪታብ የምንላቸው አህለል ኪታብ ብሎ ማለት በትክክል ይሰራሉ ማለት አይደለም። መመሪያ ያላቸው ቁረይሾች ከወሰርን ኡምይ ነው የሚባሉት መመሪያ ያላቸው። ግን እነዚህ ይሁዳ ነሷራ የምንላቸው መመሪያ ያላቸው መመሪያውን በአግባቡ አልተገበሩትም እንጂ እሱን ከተገበሩማ ቁርአን ጋር ተስማሚ ነው የሚሆነው። ያው በቁርአን ሰሩ ማለት ነው። እሱን ተገበሩ ማለት ቁርአንን ተቀበሉ ማለት ነው። እሱን ተገበሩ ማለት ይሄ አርሽ ነው ኩርሲይ ነው ይወርዳል የሚሉትን ጌታ ትተው ሙነዘህ የሆነን ጌታ ከማንም የማይፈልገውን አዘልይ አበዲ የሆነ ኻልቀ ሰማዋት ወልአርድ እኮ በማንም በምንም ሊገለጽ የሚያጅብ ነው እኮ። አርሽም ኩርሲይም ሰማይም መሬትም ሰውም ጂንም እኛ የምናውቀው ሁሉ መኽሉቃት ሳይኖር የነበረ መኽሉቃት ሁሉ ሲጠፋ አበዴን የሚኖር የሆነ ጌታ እሱ ከኸለቀው ይፈልጋል ብሎ ማሰብ አጅብ ነገር ነው። በነገራችን ላይ ይሄ ሲባል ድሮ ሀታ ቢስሚል ኢስላም ሆኖ የሙስሊሞችን ጀለብያ ለብሶ ጠምጥሞ ይሄን ይለዋል ተብሎ የማይታሰብበት ነበር በምላሳቸው እንኳን ቢሆን። አሁን ደግሞ በጣም ዲፍረቱ የባሰ ሲመጣ ማዕቡዲ ጃሊሱን አለል አርሽ የሚሉ መጡ። ያኔ ወላሂ ጀለስ የሚሉት አርሽን ከመፍጠሩ በፊት አልነበረም፣ ከፈጠረ በኋላ ልክ አንድ ሰው ከተማ ቤት ሰራ ወይም አንድ ነገር ሊገባበት ነው የሰራው እንደሚባለው ሊኖርበት ብለው በይፋ እየተናገሩ የሚገርም ነው። የሚገርመው ይሄንን ብለዋል እነሱ ያው ይሁዳ እምነታቸው የሚሆነው እውነቱን በይፋ ዘለቁት ነው የሚባለው። እንዲህ አድርገው እየተናገሩም አረ የፈለገውንም ቢሉ አላህን በፈለገውም ቢገልጹ ደግሞ ሙስሊሞች ናቸው ማን ያስወጣቸዋል ብሎ ደግሞ ወጥተዋል። እነሱ መጀመሪያውኑ ወጥተዋል ሳንል ግን እንሸፍንላቸውና ያሉ እናስመስላቸው። ወጥታችኋል ተመለሱ ሻሃደተይን አርጋችሁ እስላምን ቀጥ አርጋችሁ ተገዙ። ይሄ ለሰዎች ማዘን ነበር። ግን የሞተን አንድ ሰው ሸፋፍኖ አልሞተም ብሎ አለባብሶ ቢያስቀምጠው ያው ወይ ሲሸት ነው የሚታወቀው አይደለም። ባልሞተ ኸይር ነበር። ከሞተ በኋላ በወቅቱ ሙቷል ብሎ ተጣርቶ አልቅሶም የሚያስቀብር ነው ዘመድ ብሎ ማለት እንጂ ጎረቤትም እንዳይስቅ ማንም እንዳይሰማ አልሞተም ልበል ብሎ እስቲ 8 ቀን ያስቀምጠውና ቤቱም ጎረቤቱም የሚሆነው ይታያል አይደል? ሰው ማለት በተለይ እስላምን መራለሁ በእስላም ውስጥ ነኝ ሙሽፍ መሆን ያለ ነጩን ነጭ ጥቁሩን ጥቁር ቀዩን ቀይ ወተቱን ጥቁር ነው ካርታሚን ይመስላል ብሎ ካርታሚኑን ወተት ይመስላል ነጭ ነው የሚል ሰው አሁን ይሄ እንደ እስላም ሳይሆን እንደ አቅል በራሱ ምን ዞሮብሃል ትንሽ መረመራ ያስፈልጋል ነው እንጂ የሚባለው ይሄን ሰውዬ ጥሩ ሰዎች ነው እሱ እኮ እንደው ጥቁሩንም ነጭ ቢሉ ግድ የለም ነጭ ብሎ ጥሩ አረጉ እንደሱ ሰዋል እንደ ብሎ ደግሞ ይመድራል። ደግሞ ሶስተኛ ያለ ሌላ እኮ ደግሞ ያበደ ማለት ስትከታተለው ሰፊ ነው። አላህ ይጠብቀን። አላኩል ሐል በቁርአንም በሐዲስም እንሰራበት አላህ ያድርገን። ሸሪዓችንን ጠብቀን ሚን አህሊል ጀና ምን ሆነ አላህ ያድርገን። ወቅቱንም አላህ ያሳምረው። ወሰላሙ ዐለይኩም ወራህመቱላሂ ተዓላ ወበረካቱሁ። يا الله الله